እፈራለሁ እኮ አልችልበትም መደበቅ ማለት ነው። አልችልበትም። ከተያይዘን ደማቸውን ከተመረመሩ በኋላ ብዙ አይነት ነው። የመጀመሪያው ከተመረመረ በኋላ ነፃ ሲሆን ማለት ነው እኔን እንደ እንትን እንደነካው እንጨት አየኝ። ኦኬ አሚን መክሰስ አልችልም። ኦፍኮርስ 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 ስዊድን ያለው ማንም አልያዘውም። የተገናኛችሁት ሰዎች አልያዛቸውም። ኮሳም ሪዘናል እንዴ ቢዛቸው ኖሮ እኔም ተቀብሬ ነበረ። አስይዘሽኛል ተብዬ ማለት ነው። እኔን ያሳዘኝንስ እና ፈሬ ብላ አይ ሆፕ ሞቷል። አይ ዶንት ኖ ኦኬ ዲስ ዘ ትሩ። ምክንያቱም አንድ ሰው እፊታችሁ ሲሞት ማለት ነው ሚራቅ ጠንካራ ነበርና ህይወቴ ውስጥ የሆነ ነገር ለውጧል። ላይክ እንዴ ብዙ እኮ ህልም ነበረው፣ እቅድ ነበረው፣ ከኔም ውጭ ከኔም ጋር ባዝ እቅድ ነበረው። ላይክ በቃ እኔ ማንችል ድርሳሽና ኑሬ እኖራለሁ ነበረ። ቻንስ ሰጠው እግዚአብሔር፣ ደግሞ ቻንስ አልሰጠውም። እኔም ነገን አላውቅም እኮ ቢትሞሮ አይ ዶንት ኖ፣ ግን እየደበቅኩኝ ማለት ነው። ይዤው አልቀበርም። አልፈራም። ምን ታደርጉልኛላችሁ? ምንም። አንዳንዴ ሰዎች እኔ ግልጽ ሆኜ ሳወራ ሌላ ነገር ማለት ነው። ትልቁን ስለማውቀው እሱ ደግሞ ከባድ ነው። ላይክ የተማረ ራሱ ፕሮፌሰር እንኳን ቢሆን ማለት ነው ለዘላለም እንደሚኖር ሆኖ እንትን ይላቸዋል። ቤተር ዛኒው አይነት ነገር ይጫወቱባቸዋል። አንዳንዴ እኔ ይዣችሁ ገደል ልገባ እችላለሁ። ለምን ካላል እንትን ኤክስፓየር ዴት ባይኖረኝም ቅርብ ነው ብዬ የማስብ ሰው ነኝ። እኔም ሉዝ የማደርገው ነገር የለም። በተበደረ እንትን ነው የምኖረው። በተበደረ ብዬ ነው ማምነው። 40 ዓመት ከሞላኝ ይበቃኛል የምል ሰው ነበርኩኝ። እንኳን እኔም የልጆች እናት ስለሆነ ይሄ ሁሉ አሁን ማዘር ማለት ነው እንዲሆነ ስላ ማለት ነው እግዚአብሔር ደጋግሞ እየመረቀች ትለኛለች። ቢኮዝ ከዚህ ሁሉ አውጥቶች ነው እንግዲህ እንደው ካንሰር ቢሰጥኝ ይሻላል አይደል ነው እና 6 ወር ልባል ተቀብረሽ ይሻላል። እና አሁን ነጭ የተባለችው ሴትዮ ማለት ነው ለበሽተኞች እንቁላል ለመፈርፈር ስትከለከለኝ እንዴ ዋት ዘለኝ ኢዝ ላይክ አለ ፐብሊኬሽን ቤት መጠቀም አልችልም። ፍቃድ የላትም ሲጀመርና ሲጨርስ። ለዛ ነው የወጣሁትኝ። መብቴ ነው። አለቃትም እሷ በዚህም ብቻ ሳይሆን በጥቁርነቴም ችግር ያለባት ይመስለኛል። ከመጀመሪያ ጀምሮ እንትናችን እኔ አውቃለሁ ስላቸው ለቃላለ የሚወዳችሁ ሰው ኦፕን የሆነ ሰው እና ደግሞ የሆነ የራሱ የሆነ አጀንዳ ያለው ሰው የለም። ቅን የሚል እናንተ ማወቅ አይፈልግም። ኦልሬዲ ከእናንተ የተሻልኩ ነኝ የሚል እንደዛ ነው አስተሳሰቧ። እሷ ናት ያበላሸችው። አሁን ማክሰኞ ነው የምናወራው። ከእናንተ ጋር ነው ፕሮሰሱን የምነግራችሁ። ኦኬ እነግራችኋለሁ ፕሮሰሱን። አይ ነው ይሄ በሽታ ምን እንዳመጣው አላውቅም። እንደሚባለው ያው ፋብሪኬት የተደረገ ነገር ነው። መጀመሪያ የተገኘው አሜሪካ ነው ይባላል። ለቀኔ ከመወለደ በፊት ነው 19 ምናምን 70 ምናምን 60 ምናምን። እኔ 1981 ነው የተወለድኩት። ግን አፍሪካ ነው ያጠቃው። ዘመድ አሏችሁ ያለባቸው ማለት ነው። ዘመድ አላችሁ እያንዳንድሽ አስገባሻለሁ ቤት እያንዳንድ ዘመድ አለሽ ያለበት። እናንተም ነው መጨረሻውን አታውቁትም። በጣምና የለብኝም አለብኝም ማለት አልፈልግም። ኩራዱ ፍራ ኮንጎ
ኢትዮጵያ ኦ ማይ ጋድ ኦ ማይ ጋድ ፖዚቲቭ Oh my God. Tumulong. Okay. Jesus. Jesus. Yeah. Oh shit. አማርኛ ማል መስማቱ ጎበዝ ነው። ከኢትዮጵያ ነው ላሉ ኦ ማይ ጋድ አለ ባራሳት ይልደም ኖራሳ ፍራ ኢትዮጵያ ፍሪ ያር ያ ለራሱ ከኔ በለጠ ችግር አለበት መሰለኝ። ቻርጀርን እየተጠቀመ ነው ዱቅ ብሎ ከየት ነው የመጣሽ ስለኝ ከኢትዮጵያ ነው። ኦ ማይ ጋድ አለ ፖዚቲቭ ነው ኔጌቲቭ ላሉ ኢየሱስ አለኝ። ኢየሱስ ምስኪን ጉዳችን ፈላ እንደ ማርያም ቢልሻል ነበር። አይ ዶንት ኖ ከዚህ የበለጠ ችግር አለ ማለት ነው። ራሴን እየመታኝ ነው። ብጥብጥ አደረጉኝ፣ በጠበጡኝ። እስቲ እናንተ ምጡና አውሩ። እስቲ say something። ቤት የቱ ጋር ነሽ? አለሁ አዝቴ አስገቢ። የሚገባ ሰው ከፈልግሽ አስገቢ። አስገብቻለሁ። ቆይ በተራ ሁሉም ገብቶ አንድ ላይ እንዳያወሩ ነው። አሁን ነው የገባሽ። አሁን መታችሁ ማለት ነው። በዚህ ገብቶ በዚህ ወጥቶ አትበሉኝ። እግዚአብሔር ይወድሻል። አንጸልይ እንዳትይ። እኔ ሎተሪ እንዲወጣልኝ ነው የምፈልገው። ከጸልይኩ ማለት ሀብታም አድርጎኝ ልጸልይ። ሀብታም እንደሆነ አብረን ሀብታም ነው። እኔ ምን አገባኝ? ሁላችንም እንጸልይ። አጸልይ እንዳትሉ። በረከት 480 ምናምን እናወጣ። አናደዱኝ እኮ አናደዱኝ። በምክንያት ነው ያስገባው የምትለው ነገር ካለ እንትን ይኸውላችሁ ሪሃብ ሲባል ቀላል ነገር አይደለም። ምንድን ነው ያላችሁ? ነፍ ሰዓት እኔ እኮ ተኛው ነፍ ሰዓት እኔ እኮ ተኛው እነሳለሁ። ለምን መሄድ አለባችሁ? በላችሁ አልበላችሁ መከሰት አለባችሁ። ቁጭ ትላላችሁ። ወይ በላለሁ ወይ አልበላም፣ እመለሳለሁ፣ እተኛለሁ። ከቲክቶክ ጠፍቻለሁ በመተኛት። በተረፈ በማሰብ በቃ ስታስቡ ደግሞ ማለት ነው ቀላል አለም እኮ የምታስቡት። ቢል ምናምን አታስቡ። ቢሉ ተወግዷል፣ ማለት ነገር ተወግዷል። አሁን ምን እንደምታስቡት ምን አደርጋለሁ እዚህ ምድር ላይ ለምን ተፈጠርኩኝ ይጀመራል። ነፍሳት ለምን ተፈጠርኩኝ? ይሄ ትሬይለር ምናምን ለእንትን በዚህ ገብቶ በዚህ ወጥቶ ይጀመራል። ደግሞ ሰላማችን እንዳናገኝ ማለት ነው። እንደዚህ አይነት ነገር ያመጣባቸዋል። ቀላል አይደለም። አንደርስታንድ ያደርጓቸው። ቤት ለመቀየር 4 ሰዓት ይሰጡኛል እንዴ! በ4 ሰዓት አፈርት ብላ። በ4 ሰዓት መጀመሪያ እኮ ቡና አድርጋሽ ማለት ነው ማሰብ አለብሽ። 1 ሰዓት ሲነዳ 1 ሰዓት። በ2 ሰዓት ውስጥ ነገር ሁሉ ታሽጎ አይለቀቅም። ለብቻ አልችልም። አንዴ እንደ ህፃን ልጅ አንዴ እንደ አዋቂ ነው የሚያደርጓችሁ። ሲስተም ባለጌ ነው። ተስፋ ላለመቁረጥ መታገል። ተስፋ ከቆረጥኩኝ እንዴት ማዘርፋ ፒፕል ማለት ነው ቤት ይከፍሉልኛል፣ ምግቤን ይሰጡኛል። በብር ነው የሚሰጡኝ። አያስሩኝም እኮ እኔ እጅን ካወጣሁ ማለት አያስሩኝም። እጅን ካወጣሁ ማለት ነው ሜቢ ስርቅና ገባለሁ አልበቃ ካለ ማለት ነው። እኔ ምን አገባኝ?
ግን በቦታው ሆናችሁ አግዙኝ ካሏቸው ነው እንደዛ ያደርጉ። አንዴ እንደ በሽተኛ አንዴ እንደ ፕሮፌሰር ነው የሚያዩአችሁ። እዛ ጋር ይቻላል፣ እዚህ ጋር ይቻላል፣ እዚህ ጋር ይቻላል፣ እዛ ጋር ይቻላል። አሁን ባሱ የሚመጣው ማለት ነው። አሁን ታስኪ እንትን 600 ምናምን ከፍዬ አልሄድም። ባሷ ትምጣ። አሁን እኮ የእሱን ችግር ብንጠይቀው ከኔ ይብሳል፣ ከኔ ይብሳል። የኔን ቻርጀር እየተጠቀመ ቁጭ ያለው አሁን እኔ ለሱ እንትነኛለሁ መላክ ምስኪን እነኚህ ወረቀት የማይሰጧቸው እንትን የላቸውም። ምንድን ነው ኬዝ የላቸውም። ኬዛቸውን ተበላሽቷል። አይ መጥተው ነበር አይደለ? ድምፅን ስለሰማሁ ደስ አለኝ። እኔም አሁን ቻርጀር ሊያስፈልገኝ ነበር አለ። ኦኬ ጉድ አይ አልሶ ኒድ some charger. I will be here until 10. Yeah, mashallah. You're welcome. አሁን ከአንድ ሰዓት በኋላ እንትን ላይፍ ይኖራል። ባስ ምናምን ይሄዳል። እቤት ይገባለሁ። አይገስ መተኛት አለብኝ። አልተኛውም። ጥያቄ ያላችሁ? አሁን ምን ተባብለን ነበር? ማዚት አሁን ቤት ገብተሽ እንድተኝ ምን አውርተን ነበረ? ባሱ አልመጣም እኮ 10 ሰዓት ነው የሚነሳው ባሱ። አሁን 1 ሰዓት ይቀረኛል። 1 ሰዓት በሰዓት ነው። አሁን 3 ሰዓት 9 ሆናል። 10 ይነሳል። አሁን እንትን ቶግ ስቴሽን ነው፣ ትሬን ስቴሽን ነው ያለሁት። ትሬን ስቴሽን ግን የኔ ሰፈር ትሬን አትሄድም። ትሬን የለም እናንተ ጋር? ሄድም እናንተ ትሬን ነው የሚሄደው ወደ ላይ ነው። እኔ የሚሄደው በዚህኛው ሳይድ ነው እና ባስ ብቻ ነው የሚሄደው። የመጀመሪያው 10 ሰዓት አሁን እየቀረ በጆሮ የማደርገውን ሰውዬው ቤት ረሳሁት መሰለኝ። ምን ተፈጠረ? እንትን ያላለ ለአጽናና ራሴን ይገዛል። ምን አባቱ ይገዛል ደግሞ ለእርፉ ግን እንትን ላት ነበር እሱ ስንት ነገር የቀረኝ። ጃኬቱን እኮ ይዤ ደግሞ እየመጣሁ ነው። ጃኬቱን እኮ አለ እንትን ውስጥ ዘንቢል ልበልሽ እዚህ ውስጥ አለ። ከእናንተ ሀገር ነው ይሄ። የእናንተ ሀገር ጃኬቱን ይዤ እሱ ራሱ ጥያቄ ነበረ። ምንድን ነው ችግር ያለ ሲለኝ ይሄ ነገር አሳይቼው አሁን እንዲህ ሲል የለም ሜቢ ደግሞ ሊኖርም ይችላል። አይ ዶንት ኖ እኔ ቤት መሬት ላይ አልጥለውም። ላይክ መንገድ ላይ እዛ ችግር የለውም። አሁን በቃ አይገኝም። ጆሮ ላይ አላረኩም፣ ሙዚቃ አላዳመጥኩም። ምክንያቱም ቻርጀሩ ሲያልቅ ማለት ነው መስማት ስለማልችል ወይ ኪሴ ውስጥ ነው ወይ ደግሞ ባዶ ነው። ኦኬ ይዘሽው አልወጣሽ እንደሆነ እንደዛ ነው ማስበው። ይዘሽ አልወጣሽ ይሆናል። ለምን እንደዛ ነው? ወዲያው ነው ቻርጀር ያለች ድረስ አልነበረሽ። ሱሪ ደግሞ ማትኪስ ነው ያለው። እንደዛ ነው ይመስለኝ። ሀቅ ካለው እስቲ አጌስ ይመልስልኛል፣ ካላኮረፈ ማለት ነው። አይ ደግሞ ለምን ያኮርፍሻል? እኔ ቋድራሻውን በቋድራሻውን ደግሞ አልነገረኝም። ኦኬ ዊ ዊል ሲ ያው እዛ ካፍቴሪያ እዛ አሁን እንትን ማለት መመላለስ አለብኝ። ቆንጆ እዛ ደንበኛ። ከዛ ምን ተማርኩ መሰለሽ? እዛ የምታስተናግደው እድሜዋ ወደ 70 ምናምን ይሆናል። ኦኬ ግን ብረት ናት፣ ጠንካራ ናት።
ከዛ ሞቅ ሲለኝ ወልስ ሞቅ እኮ ሁለት ቢራ ከጠጣሁ በኋላ ቤት ሰክሬያለሁ ኦልሬዲ እና ነኝ ያልኳት እኔ ረጅም ጊዜ ስለሆነች ነው እኮ ረጅም ጊዜ ወደ ውታል ቡጋረብኝ እኔ ያልኳት እና ስለኛለች እኔ አሁን እንትንስ መስራት አልፈልግም እንዳንቺ መሆን ነው ፈልጋት አልኩት ማስተናገር ነው ፈልገው ስላት ለምን አለች አንኛ ለከለለ ይደገም ስንላት እንዳላየት ሆነብን ነበረ ኮራ አለችብን ላለመድገም የሰከርኩ መስሏት ነው እኔም ገብቶኛል ኦኬ ሴትዮ ተረጋጊ ለራስ እያልኩኝ በኋላ እንዳንቺ መሆን ፈልጋለሁ ለምን ስትለኝ እኔ የምረዳቸው ሰዎች የሚሞቱ ናቸው ስለ እዚህ የተደሰተ ይመስላል እንጂ ብዙ ነገር እናያለን አትለኝም የሚጠጣው እስከፍቶት ይሆናል የሚጠጣው እንደዛ ነው የምትለው መርዳት አንችልም ከዛ እኔን አየችኝና አንቺስ አዩ ሀፒ አለችኝ አይደለም ስለ መጠንከር ነው ያለበት ዚስ ኢዝ ላይፍ አትለኝም ከዛ ሞር መስማት ማትፈልግም መሸሽ ጀመረች ግን ሸሽ ደግሞ ማለት ነው ቢዚ ሆኛለሁ ሳይሆን እንዲገባኝ አድርጋ ነው ሁላችንም ችግር አለብን ነው የምትለኝ ገባሽ አሁን ማንን ችግር ይስማ እኮ ነው ታውቂያለሽ እኔም ውስጤ ብዙ ስላለ ያንቺን መቀበል አልችልም በአሁኑ ማንንም አያዳምጥም እንደሱ አደረገችብኝ እያየች ዞር ማለት ጀመረች እያየችኝ ግልምጥ እያደረገችኝ ዞር እና ገባኝ አልኩኝ ገባኝ አልጨቀጭቅሽም ግን እቀፊኝ አልኳት ላይ የገባው ልጅ ቅድም ጀምሬ ምስብህ በምክንያት ነው ግን መናገር አትፈልግም አቀርገመከም ከዛም ማዘፋቀር አንን እንኳን አበሻ መሆኑን አላወኩኝ ምን እንደዚህ አይነት ከይፓለች እንደዚህ እንደሱ ያደረገ አበሻ ሲጋራ ያጨሱ ከዛኛው ወሬ ከሱ ሲመጣ እንትን መሰለኝ ሎሊ መሰለኝ አይ እኔ ጆራለኝ ለሱ መጣብኝ ጆራለኝ አዩ ኦኬ ምናምን ዲዩ ኒድ ሄልፕ ምናምን ያንቺን የሚያዳምጥሽ ስታጪ አንቺ የሰውን ለማዳመጥ ለሰላዳመጥ እግዚአብሔርን እንደሱ ተከሰተብኝ ውጥ ከዛ ዲሩ ምንልኛ አታቂኝም አለኝ አረን ያላቀም አበሻ ነው ለካ አማርኛ ይችላል እሽት አለባበሷ አበሻ አይመስልም አስርቱ ጋር አበሻ አይመስልም እና ምንድነው ለካ እሱ ሞቅ ብሏል ይሞቅ ብሎኛል አይደል ከዛ ቋንቋ ምናምን እንደው ሌላ ሆምወርክ ሰጠኝ አሁን በሰዓቱ ደግሞ ምን አደረኩት ያኛውን ዝቅ አደረኩት ከጎኔ የነበረውን ገባሽ ችግር አይ አሁን ሁላችንም ተጣላ አሁን ሶስታችንም ተጣላን ሳይሆን ትንሽ እንተናለን ቁርፍድ አለ ደሆልሽት እኔ እኮ ልረዳ ብዬ የገባው ሰው ነኝ እኔ ቀይ መስቀል አይደለሁ ምን አገባኝ የራሴን ሳልጨርስ ማለት አንዳንድ ጊዜ ችግርሽን እንድረዱ ስትፈልጊ አንቺ የሚያሰው አንቺ ጋር ያለው ህመም እነሱ ጋር አለ ብለሽ ስለምታስቢ የከፋው ሰው ስታይ ምናምን መጠየቅ ነበር ብቻውን ስላለ ተቀላቀል አዩ ኦኬ በምን እንደውም ሌላ ቋንቋ ቢያወራ ደስ ባለኝ ግን አማርኛ ሲያወራ ኦፍ ኮርስ አሁን እሽቱ ዲፖን በአማርኛ ሲሆን አሜን አልተግባባንም ማለት አትችም አማርኛ እያወራን ቢኖር መኖር ይቻላል ሀሳብ ለመስጠት ነው ወይስ ለምንድን ነው ሪኩዌስት እኔ ነኝ ከአንዴም ሁለት የሳብኩ ግን ሚውት አድርገህ ነው የምትቀመጠው ሴት ነህ ወንድ ነህ ሰላም እንዴት ነሽ ሰላም ናችሁ እንዴት ነህ ሰላም በልስቴ አይሰማም ሰላም ነው አሁን ይሰማል ብራው ሰላም እንዴት ናችሁ እግዚአብሔር አለ አጋጣሚ ዛሬ ነው ሰው ሼር ያደርጋልኝና ይሄንን ገብቼ ቅድም ጀምሮ እያየዋት ነበር እሺ ኦኬ ይሰማል ትሰማለህ እኔ ብዙ ነገር ያሳለፈች ስለመሰለኝ ነው እኔም በዚህ ኬዝ ላይ ነኝ ያለሁት ወደ 27 ዓመት ላይ ያለው ነውና ሂቭ ምናምን ብለው ጎትተው አመጡ አቤት ተቀላቀሉ አሉ ንገራቸው እንደፈለግ ንገራቸው እያዳመጥኩ አይ ማውራት አልቻለም በቃ ሚውት አደረገ እኮ ሚውት ኦኬ እንዴ ኦኬ ጀስት ቢኮዝ አላለ እኔ ኤችአይቪ ያለብኝ ስላልኩ ማለት በጣም ህግ ልሆን አይደለም እዚህ ጋር ቁጭ ያልኩት
የሁሉ ይለያያል። የሁሉ ይለያያል። ኦኬ ማውራት እንችላለን። ኖርማል ነው። I love drama. I've been living with you. Look good and healthy. Him, if I love drama, ወደም ሳትወደም ማለት ነው። እንደዚህ አይነት ነገር ካለ of course you love the drama, not like loving the drama, ግን why me የሚባለው ነገር why me like victimize why me አብረን ተጫውተን የሌለባቸው አሉ ያለበትም አለ። ሸሸው ተደበኩኝ። ጊዜ ተደበኩኝ። መጨረሻ ላይ ቤት ትንገር አፍጠው ሲመጡ ማለት ነው። ኢቭን አዲስ ራሱ ለአንዷ ለጓደኛዬ አለባት ግን ብሎ ጠይቋል በስልክ። አመኛ አላውቅም። አሁን ግን አመንኩኝና ሊቭ ሚ ያለው ካመንኩ በኋላ ደግሞ ማለት ነው የኤችአይቪ ግሩፕ ከፍቼ ማለት ነው በዚህ ወጣ በዚህ ገባ ማለት አልችልም። አሁን በኖርማል ፐርሰን ካንሰር ያላችሁ ማለት ነው ካንሰር ቤት ከፍታችሁ ካንሰር የተለያየ አለ። የብረስት አለ፣ ማህፀን አለ፣ የብሬን አለ አይደል ነው። አሁን ቢኖርማል ስለሱ ላውራ በል ማለት ነው አይደል ነው። ኬት እንዳመጣሁት አላውቅም። እኔ በበኩል ረስቼዋለሁ። አስወርቱ ጋር በጣም ረስቼዋለሁ። የቱ ጋር ነው የማስበው የቱ ነው? ዶክተሪ ነጭ ነው። ወደ ሆስፒታል የሚሄድ ከሆነ አሲስታንት አበሻ ልትሆን ትችላለች። ጠራጊው አበሻ ሊሆን ይችላል። ተማሪው አበሻ ሊሆን ይችላል። ትፈራላችሁ። ለምን? ኢንፎርሜሽን ይሰጣችኋል። ማንበብ ይችላሉ። ጆርናላችሁ ኮምፒውተር ላይ ገብቶ ማንበብ። ይሄ ኖርማል ነው። በአሁን ሰዓት ደም ብዛት ኖርማል አለን። ቤት ልልሽ የምፈልገው እኔ በቤተሰብ የተወሰነ አውቃለሁ፣ ግን በቤተሰብ እንኳን ማለት ነው እያለብን በአፋችን ተነጋግረን አናውቅም። ያጎትሽ ምናምን እሷም እኮ አለባት ይባላል እንጂ እነሱ ቁጭ ብለን አናወራም እኮ። ይኸውልሽ ለምን መሰለሽ እኛ ሀገር እንደ ታቡ ነው፣ ፍራቻ ነው በፊት። ለዛ ነው እኮ አሁን ላይ ግን ፍራቻ ብቻ ሳይሆን ሰደቡኝ እኮ ትሰሚያለሽ? ሰደቡኝ። ይሄ ያለማወቅ ነው፣ ያለ ከእውቀት ጉድለት ነው እንጂ ያዘች ስለሚባል ትሻሻለች። ቁርጥ ትሻሻለች። እንደ አሬ ነካው እንጨት አይነት ነው። ግን ማንኛ የሚተላለፈው ኖርማሊ በሴክሹዋል ግንኙነት ነው ወይንም በደም ልውውጥ ነው እንጂ አብሮ መማውራት በኢንተርኔት አይተላለፍም። ግን የኛ ህዝብ ከከሌ በምን ይሻላለሁ አትሊስት የለብኝም በሚለው ራሱ የተሻለ ይመስላል። ፍራንክ ነው እንዳትይን ብቻ። በኋላ ላይ ደግሞ ያንቺ እኮ ነገር አይታመንም። ከፈለኩለዋለሁ እኔ አልገባም ብዙ ጊዜ ታውቂያለሽ። እንደዚህ አይነት እኔ ነኝ ሰብኩ ያው ስላየው ከገባው ደግሞ አይ ዊል ቢ ኦነስት ስሜቴን በጣም በኦነስት በሆነ መንገድ ገልጬ ነው የምወጣው። አያት አለው ልጅ በተደጋጋሚ ነው የማያት። አንድ አይነት ሲስተም ያለው ሀገር ውስጥ ነው የምንኖረው። ተመሳሳይ ሀገር ውስጥ ነው፣ እዚህ ስካንዲኔቪያን ውስጥ እንደምንኖር ነው የማውቀው። እኔ እንድትጎዳ አልፈልግም። ሜንታሊም ፊዚካሊም በምንም አይነት መንገድ ማንም ሰው ጉዳት እንዲያደርስባት አይችልምም፣ መብትም የለውም። በሀገሩ ሕግም እንደ ሰውም። ሁለተኛ ነገር ደግሞ ራሷ እንድትጎዳ መፍቀድም ትክክል አይደለም። እዚህ ሚዲያ ላይ ያለ ሰው ካልጎዳሽ አንቺን መጉዳት ካልቻለ ፊዚካሊ ወይም ተናግሮ ሜንታሊ መጉዳት ካልቻለ አንቺ ራስሽን እንድትጎጂ ያደርግሻል። ይህ እንደዚህ አይነት ሰዎች የተሰበሰቡበት ሚዲያ ነው። እዚህ ሚዲያ ላይ ረጅም ዓመት ነው የኖርኩት። ብዙ አይነት ችግር ያለባቸው ሰዎች አጋጥሞኛል። ከብዙ ሰዎች ጋር ሚት ያድርጊያለሁኝ። በጣም ዊርድ የሆነ ማህበረሰብ የተሰበሰበበት ነው ይሄ ሚዲያ። ስለዚህ አዚታ እንደ ወንድም፣ እንደ ታላቅ ወንድም፣ እንደ ወንድም ምንም አይነት ነገር አሁን ያወራሻቸው ጠዋት ስታደርጊ የነበረው ከልጁ ጋር ስትታይ የነበረው ፐብሊክሊ ማንም ሰው የሚመለከታቸው ጉዳዮች አይደሉም። አንቺንና አንቺ ዩአር አደልት
ያለሽበት ሀገር ምቹ በህግ የህግ ከለላ ያለበት ምናምን ምናምንና ደግሞ ትልቅ ልጅ ነሽ፣ ማቹርድ የሆንሽ ሰው ነሽ። ምንም አይነት የአልኮል ፕሮብሌም ሊኖር ይችላል፣ የሌሎች እጾች ፕሮብሌም ሊኖር ይችላል። ሁሉም ስዊድን ሀገር ፎር ኤግዛምፕል 70% ህዝቡ የአንቺ አይነት ፕሮብሌም አለበት። መጠጥ ነው፣ መጠጥ ሁሉም ሰው ይጠጣል። እኔ አበሾች አሉ እዚህ አንቺ ጋር የምትመጣ ልጅ አውቃለሁኝ የመጠጥ ችግር የነበረባት እኔ ከተማ የምትኖር ምናምን የምታገዘውን ነገር ሁሉ ሞክረናል። ናግዛታለሁ ምናምን ታግዘኛለች፣ ሜንታሊም ታግዘኛለች፣ እኔም አግዛታለሁ። አንቺ ማድረግ ያለብሽ አንድ መልካም ሰው የምትይው አጠገብሽ ያለ ፊዚካሊ ሊረዳሽ የሚችል ወይ ምናምን እንጂ እዚህ ሚዲያ ላይ መምጣትሽ ትርጉም የለውም። ተሳሳት። አሁን ተሳሳት። ከይቅርታ ጋር አንድ ሰው የሚረዳኝ አይደለም። ምን ነው የምፈልገው ከአንድ ሰው? ምንም። አንድ ሰው የሚረዳ ከሆነ ባሪያ ሊያደርግ ነው። ኢፍ ሳምባዲ ፊድ ዩ ኮንትሮል ያደርጋል። ገባ ሚስጥርን ስለያዘው ማለት ነው። ወደ ደግሞ ጠላህም የኛ ካልቸር ራሱ ማለት ነው ውስጤን ስለሚያውቀው እገዛለሁ የሚለኝን ይነዱሃል። ከዛ በኋላ እንደ አሜሪካ ጭቃ እንደዚህ አድርገው ይሰሯል። ሌላ ካራክተር ይሰጠዋል። እንደዛ ደግሞ 100% ሹር መሆን አትችልም እንደማያቃጥሩ። ለምን መተንፈስ ይፈልጋሉ እነሱ። አንድ ነገር ልንገርሽ፣ እኔ እንትን አይደለም ይሄ ኢኮኖሚካሊ የሚረዳሽ ምናምን አይደለም። ጊዜውን የሰጠ በቃ that's my point። so እዚህ ሚዲያ ላይ ግን መተሽ የምታደርጊያቸው ነገሮች you gonna be hurt። አንደኛ እየተጎዳች ነው፣ ሁለተኛ አንቺን የሚወዱ ሰዎች እየተጎዱ ነው። አልገባም። ከእነሱ ምንድን ነው የምፈልገው? ከሚዲያ ፒፕሉ ምንድን ነው የምፈልገው? የምፈልገው ብዙ ነገር አለ። አንተ አሁን አስፈልጊም እፈልጋለሁ፣ ግን አታገኙም ብለህ ደምደዋል። አገኛለሁ። የኔን ሀሳብ ለምንድን ነው የምታገኙ ብለህ ጠይቀኝ። አንደርስታንዲንግ ሁሉ አይገባውም። ከማላወራው ከሆነ ደግሞ መቼም አይገባቸውም። መቼም አንደርስታንድ አያደርጉም። ጨፍነው ከሚረዱኝ ደግሞ ቢቀርብኝስ ገባ? ምንድን ነው የምታገኘው? እሺ ልጠይቅሽና አንቺ ከዚህ ሚዲያ ላይ ነገ ማለት ነው አትሊስት ነገ ሌላን ሰው ማለት ነው ኤችአይቪ ያለብህ ብለው አይሳደቡም። ኤችአይቪ የለብሽም 100% ሹር። እኔ በጣም እርግጠኛ ነኝ። ከዚህ በፊትም እንደዚህ አይነት ነገሮችን ስታወሪ ሰምቼሻለሁ። አሁን ይህን ለምን እንዳነሳሽም አይገባኝም። ይኸውልሽ ከአንቺ ጋር የነበረውን ሰውዬ በሌላ መንገድ መጉዳት ትችያለሽ ወይ ምናምን ትችያለሽ። አሁን ኤችአይቪ አለብኝ ብለሽ ስለወጣሽ እሱ ይፈራል፣ ከዛ ቤተሰቦቹ ይፈራሉ። የምትይው ፋር ነው፣ ምንም አይጠቅምም፣ ዩዝለስ ነው። አሁን ይሄ የአበሻ አስተሳሰብ ነው። መድኃኒቱን አሳይቻለሁ። አዳምጠኝ። እኔ ምናልባት ከእሱ ቤት ለመውጣት የተጠቀመችውም ነገር ሊሆን ይችላል። ገባ? ከእሱ ጋር ምንም ነገር ግንኙነት ስላላረጉ። ግን አንድ ነገር ልንገርህ፣ ጭስ ያለበት ቤት ተቃጥሏል አይነት ነገር አለ አይደለ? ካልተቃጠለ ጭስ አይሄድም። መጀመሪያ የሚያነሱት እነሱ ናቸው። እኔ ከማንሳቴ በፊት ዋይ ሌላም ነገር ሊሉሽ ይችላሉ። በጣም ብዙ ነገር ግን አንቺ ራስሽን በጣም እኔ ማያት ሴት እንደዚህ በቪዲዮ ማያት ሴት እጅግ በጣም ውብ ሺ ዲዘርቭ ሞር ህይወትን መኖር የሚገባት እጅግ በጣም ደስ የምትል በዙ ወሬዎችሽ ከብዙ ነገሮች መሃል ማት መልካም ነገር ከአፍሽ እንኳን ከምታወሪያቸው በጣም ብዙ ቃላቶች ተመርጠው ያንቺ ጥሩ ማንነት ሲወጡ እጅግ በጣም ስዊት የሆንሽ ሰው ነሽ እና you don't deserve just live this kind of character። ይህን ተይውና አሪፍ ኑሮ መኖር የምትችይ በጣም ጠንካራ ሴት እንደሆንሽ የተጠቀምሽበት ኢነርጂሽን ሮንግ ዌይ እየተጠቀምሽበት ነው። ፖዚቲቭ የሆነ ዌይ ላይ ተጠቀሚበትና አሁን ለምሳሌ ፒፕሉ ምን ይላል? ጸልዩ ይለዋል። ለሰማያቱ ነው ለምድር ነው የሚጸልዩት? ለማን ነው የሚጸልዩት? ለገነቱ ነው የሚጸልዩት ወይስ ለምድር ነው? ምክንያቱም ለሰማዩ ይመስላል ወይም ለምድሩ ይመስላል አይደል ነው። ለሰማዩ ከጸለዩ በጎ መሆን አለባቸው አይደል እንዴ? ምክንያቱም አትሊስት 10ሩን ማወቅ አለባቸው። እርስ በርሳቸው አትመቃቀኙ የሚል አለ። 10ቱን ትእዛዛት ራሱ የማያከብር ህዝብ ነው ያለው። እሑድ ነጠላ የሚያደርግ ነው ያለው አይደል እንዴ? እና ለየትኛው ነው የሚጸልየው ፒፕሉ? ጸሎት የሚጸለይበት ሁለት ምክንያት ነው። አንደኛው እኛ ሁለት ነን። አንድ ምን መሰለች ሰው ሁለት የሆነበት ምክንያት
ስጋና ነፍስ ነው። ስጋ ለነፍሱ ነው ኮንቴነር ነው። ሞራል አንቺን አዚን የተሸከመ ይሄ የማየው ስጋ አንቺን የተሸከመ ኮንቴነር ነው። ገብቶሻ? አንደኛው ስጋሽ በምድር ላይ በምቾት እንዲኖር ተመችቶሽ ሳይጎዳ እንዲኖር ጸሎት፣ ራስን መግዛት፣ መጽሐፍ ቅዱስን ማክበር በምድር ላይ ምቾት እንዲኖርሽ ያደርግሻል። ሁለተኛው ደግሞ አዜብ ከዚህ ኮንቴነር ስትለይ ደግሞ የተሻለ ቦታ እንድትቀመጥ ያደርጋታል። እግዚአብሔርም ማመን መከተል በሁለት ወይ ነው የሚጠቅመው፣ ለስጋም ለነፍስም ነው። እሺ አዙታ ኦኬ፣ በብዙ መልክ ማየት እንችላለን። ኢቭን ከፈለግን መበታተንም እንችላለን። አሁን ሳር የሚበሉ እንስሳቶች ማለት ነው እንደ ላም፣ ካው፣ በሬ፣ በግ ምናምን ሳር ነው የሚበሉት አለ። ሳር የበቀል አድነው አይደለም ኤግዚስት ያደረገ ነገር ነው። ግን እነሱ ተበይ ናቸው አይደል ወይ? እንደ ፊርማ ማለት ያ እንደ አክብተው ያርዷቸዋል ወይ ደግሞ እንትን ኔቸር ውስጥ ሆኖ ደግሞ ታድ ነው ኖርማሊ ሳክ እያደረገ ነው የሚኖረው። ብሩታል የሆነ ሞት ነው የሚሞቱት። ሳር በልተው ቀብጠው አይደለም። እሺ ይመችሽ። አውቀሽ ነው እንዲህ የምታደርጊው፣ ግን ይመችሽ በጣም ባይዘው እኔ ፐርሰናሊ በጣም ነው የምወድሽ። እግዚአብሔር መልካሙን ሁሉ ያጋጥም ባታረጊው፣ ቢኮዝ ዩ ዲዘርቭ በጣም ጥሩ ህይወት መኖር የምትችይ አቅም ያለሽበት ሀገር ይሄንን ላውድ የሚያደርግልሽ የፈለግሽውን ነገር መርጠሽ ማድረግ የምትችይ ሜንታሊ ስታወሪያቸው የምታወሪያቸው ነገሮች በጣም ስትሮንግ የሆኑ ሜንታሊ በጣም ሻርፕ የሆንሽ ሴት ነሽ። አይ ሆፕ ዩ ሃቭ ሰም ሪዝን ቱ ዱ ዲስ። ያለበት ቦታ ማለት ነው ሪዝን አውት የሚያደርገ ፒፕል አይደለም ያለው። አሁን ያለንበት አሁንም ኤአይ ተመቷል አለ። አሁን እኮ እውነትና ውስጡ ራሱ መለየት አንችልም። ወደና አታምጣው፣ ወደዛ ስመጣለን በጣም ከባድ ነው። ጊዜው ያለበት ከባድ ነው። አሁን ያለበት ሰልፍሽ መሆን ያለንበት ቦታ ነው። ከሰው ጋር መቀላቀልም አያስፈልግም። ሲጀመርና ሲጨርስ ርቀ ወይም ደግሞ አስመሰለ ወይም ደግሞ ጭጭ ብለ ራስን ፕሮቴክት አድርገ የምትኖርበት ዘመን ነው የመጣ ነው። ወይም ደግሞ እንደ መንጋ ማለት ነው። ሆ ማለት ምን አገባ ሳይገባ ማለት ነው። ወደ ጮሁበት እኔ ህፃን እያለሁ ማለት ነው ማነው የምትደግፊ ሲሉኝ መጀመሪያ ጎል ያስገባው እል ነበር። ምን አገባኝ የዚህኛው መጀመሪያ ጎል ከሰማሽኝ እኔ እንደዛ ነው የማስበው። አይ ቲንክ ብዙ ሰው እንደኔ የሚያስብ ይመስለኛል። እንደዚህ ቦታ አልገባም፣ አይመቸኝም። ቤቲ ስላስባኝ ነው የገባሁት። ግን ከገባሁ ደግሞ እንደ ወንድም ከአንቺ ጋር ኦነስት ሞኜ አታልዬሽ፣ አጭበርብሬሽ፣ በቃላት ደልዬሽ ምናምን መሄድ አልፈልግም። የሚሰማኝ ስሜት ያ ነው። አይኖ ትችያለሽ፣ አይኖ የፈለግሽው ማድረግ የምትችይ ጥሩ አእምሮ፣ ጥሩ ተክለ ቁመና፣ ውብ የሆነ መልክ እና ሚድል ኤጅ ላይ ያለች ሴት ነሽ። እግዚአብሔር ይሄንን እንድታይ ይሄንን እኔ የማየውን ትልቅ ሪሶርስ እንድታይ በዛ አንግል በኩል ራስሽን እንድታየው ያርግሽ። አመሰግናለሁ ስለገባው። God bless you. God bless you too. God bless you too. Thank you. Ciao. No problem. እሺ ዝምታ ሰፈነ። እያበራሉ ወደ ላይ ወታች እያደረኩት ነው። እያሰብሽበት ነው። በተለይ ከዚህ የአውሮፓ መሀይሞች ሴቶች ራቂ እየተባልሽ ነው። እንኳን ኮየ ፈጭ ያኖረኝ እንኳን ኢሮፓ አልኖርኩኝ ኮየ ፈጭ መኖሬ ረዳኝ። I don't know like አላላ ይላችሁ ሁላችንም ፐርፐዝ አለን። መሀይሙም አጊስ መሀይም መሆን አለበት። አይ ዶንት ኖ መሀይም ከሌለ እኮ የተማረ የለም አይደለ? አንዱ መሀይም መሆን አለበት፣ አንዱ የተማረ እናውቃለን። የተማረውን መሀይሙ ከሌለ የተማረውን ለመለየት ግዴታ መሀይም መኖር አለበት። አሁን መሀይም ብላ የምትለው ልጅ ራሷ መሀይም ትሁን የተማረች ትሁን ይህን ጽሑፍ ስትጽፍ ነው የምንለየው። እኔ ሁላችንም ውስጥ ሁሉም ትንንሽ አለ።
በየፊልድ ነው። እዛ ጋር መሀየም ልሆን እችላለሁ፣ እዛ ፊልድ ላይ ገባችሁ። እዚኛው ፊልድ ላይ አዋቂ ልሆን እችላለሁ፣ እዛኛው ላይ ደግሞ ምንም ማውቀው ነገር፣ እዛ ጋር ደግሞ ልቀላውጥ እችላለሁ። ሁላችንም እንዲህ ትቻለች። እኔ ስሙን ይላል ስሙን ተጋጡ ክብ ይሆናል ስሙን እንትን ብሎ ክብ ይሆናል እንጂ ሁሉን አላውቅም። አዳምጫት የኔ ውድ፣ የምትናገረው ንግግር በጣም ፍሬ ያለው ነው። ከምትጽፊ አዳምጫት፣ ለአንቺም ትምህርት ይሆንሻል። የኔን መሀይምነት ታዩ ግድ የለሽም። ከባድ ነው። ሁሉ ላይ ፕሮፌሰር መጫወት ከባድ ነው። ሁሉን እኮ አላውቅም። እኔ ምን አውቃለሁ? ሁሉን አላውቅም። የተወሰነ ነው እማውቀው። ላይ ኮምፈርታብል ሆኜ ጎርራለሁ፣ እማላውቀውን እማራለሁ እንጂ አይ ነው። አሁን የዋህ መሆንና ሞኝ መሆን ራሱ አንዳንዴ ግራ ይገባኛል። ሞኝ አድርጎኝ ነው የዋህ አድርጎኝ ነው አላሉ። የኛ ህዝብ አይደለም ሆል ፒፕል ማለት ነው። ፒፕል የተፈጥሮ ሰው ማለት ነው። አንቺ የዋህ ነሽ ሞኝ አይደለሽም ያሉ ማለት ነው። የዋህ ነሽ ሞኝ አይደለሽም። ልዩነቱ ሞኝና የዋህን ስለሚያደበላልቁት ነው። ከዛም ይሉሻል መሰለሽ አስለፍልፎ የዋህ እኮ በቃ ዝም ብሎ ይለፈልፋል ይሉሻል። ከሞኝ ጋር ያመሳስሉታል። ግን ብልጥና ደግሞ እንትን አለ። ብልጥና እውቀትና ብልጥነት አለ። እውቀትና ብልጥነት ሴት ምን ይባላል? ሴት ለራሷ ሆነ ብልህ ትሆን ይባላል። ብልህናትና እውቅነት እና ደግሞ እንትን ያኛውን አምጡልኝ በእናታችሁ። እንደ ክፋት የሚመስል የሆነ አለ አይደለ? አይደለም አጊስ ብልህም እኮ ካፕሰለሰሉት እንደዚያ ይሆናል። እሷ እኮ ለራሷ ታውቅበታለች ከተባለ ጎበዝ ናት፣ ብልህ ናት፣ ግን ሰልፍሽ ናት፣ ሰልፍሽም ናት አይደል? ለራሷ ብቻ ከወጣ እሷ እኮ ታውቅበታለች ከተባለ ሰልፍሽም ናት። እንደዘዴ እኔ አሁን ሰልፍሽ ብሆን ምን ያምርብኛል? እኔ አልችልበትም። ሼር ማድረግ እፈልጋለሁ። ውጣ ወረዴ በጥሬው ደግሞ ሼር እኔ አብሬ ነው ከእናንተ ጋር ሳወራው መልሼ ስሰማው ራሴን የማስተካከል ብትመክሩኝ አይገባኝም። ለምን በሪንግ አትሄዱማ? እዛ ጋር ቁጭ ብሎ እኮ ሲመክሯችሁ ማለት ነው እንዲያርግ በተለይ ጸልይ የሚላችሁ እኮ አሉ። ጸልይ ማዘፋቀር ሎተሪ ቆርጬ እየጸለይ እኮ ነው ጃክፖት እንዲመጣ አይሻለኝ? ምናገበ ሌላ ለምን ጸልያለሁ እኮ ፊክስ ያደርጋል፣ ፕሮብሌምን ፊክስ ያደርጋል። 40 ቆርጣለሁ እየጸለይኩ ነው። ካንሰር ይዛችሁና ማለት ነው ጸልይ ይሏቸዋል። እንትን ይዛችሁና ጸልይ ግን ጸልይ ሳይሆን ለካላር ልብሽን ክፈች ብሉኝ ደስ ባለኝ። ልብሽን ክፈች ቀን አድርጊው ቢሉኝ ወይም ደግሞ የሆነ ዘፈን አለ አሁን የመጣና የሚሆነው ይሆናል። እኔ እንደዛ ነው የማየው። ሰው ነኝ። የሆነ ነገር ስትረስ ካደረገኝ ማለት ነው ያቅሜን እሰጣለሁ። ሰው እርዳታ አልጠይቅም። ያ የኔ ድክመት ነው። ለምን መሰላችሁ? ሰውን እርዳታ ስትጠይቁ ማለት ነው አንዴ የሰው እርዳታ እንደውም ካሰባችሁ ያበላሽባቸዋል። አሁን ለምሳሌ ቁርስ ካማረኝ ምሳ ይሏቸዋል። በቃ እነሱ መራቤን ነው እንጂ ያዩት ቁርስ መፈለጊያ ዋናው ሆዴ መሙላቱን ነው። ወይም ደግሞ እሱ ልብስ ይሉኛል፣ ልብስ ወይም ደግሞ ስፖርት ስሪ ይሉኛል። እኔ ርቦኛል ልበላችሁ ስፖርት ስሪ። በቃ እነሱ ባነበቡት በጎረቤታቸው በራሳቸው የሰራውን አያዳምጧችሁም። ስለዚህ በራሴ ሞክራለሁ። ካቃተኝ አልጸልይም። ያኔ ምንድን ነው የማደርገው? ሰርጌ አይነን ጨፍኛ ማለት ነው እፋጠጠዋለሁ። ግን ተስፋ ቆርጬ ነው የምፋጠጠው። ያኔ ደግሞ እግዚአብሔር እግዚአብሔር ነው ያስተካክላል። በእኔ ህይወት እንደዛ ነው ያየሁትኝ። ያለኝ ኤነርጂ እሰጣለሁ ለአቅሜም ማለት ነው። ከዛ እግዚአብሔር ደግሞ በመሀል መጥቶ ያስተካክለዋል። አሁን ለምሳሌ አሁን ባለሁበት የት ነው ፖዚቲቭ ብትሉኝ ማለት ነው አንደኛ ተደብቄ የኖርኩ ሰው ነኝ። ኦኬ ወጣሁ። እፈራ ነበር። ግን ምንድን ነው የምፈራው? ምንድን ነው የሚያስፈራኝ? እንዳልኳችሁ ማለት የውሸት ፍራቻ ነው። አሁን ያለሁበት ቦታ ያነባሉ በኮምፒውተር ላይ አብሾች እየመጡ ነው። እዚህ ሚስጥር መደበቅ አለባቸው። ታውሰስ ፕሌክት ይባላል። እኛ እንታወቃለን። አሁን እቺ ማን ወጣ ለአዲስ ባል ካላል ለባሏ ታወራለች። ስሜን ባትናገር አንድ አበሻለች ትላለች። አይደለም እንዴ ትላለች። አውቃለሁ። አሁን እየወጣ ነው፣ ከእጄ እየወጣ ነው። ዛሴት እሱን ተውት። አኩርፌ ወጣው ልበላችሁ። ግን ስገባ እግዚአብሔር ከሆነ ያለው አኩርፌም ስወጣ እግዚአብሔር ነው ያለው ብዬ ማመን አለብኝ። ፖዚቲቭን ነው ማየት ያለብኝ። ስወጣ እንደ ኔጌቲቭ ካየሁት ላበላሸው እችላለሁ።
አሁን 10 ሰዓት ላይ የሚከፈት ከሆነ ሄጄ መጠጣት አለብኝ እና አሁን ባሱ ሲመጣ ሄጄ ተኛለሁ። ገባችሁ? ሁለቱንም እንደ ፖዚቲቭ ማየት አለብኝ። ሲሰጠኝ እንደ ፖዚቲቭ፣ ስነጠቅ እንደ ሴጣን የማደርገው ከሆነ አይ ቲንክ አልማርም ማለት ነው። እዚህ ጋር እግዚአብሔር፣ እዚህ ጋር ሴጣን የምጫወት ከሆነ ሲጎድል ሴጣን ሲሞላ እግዚአብሔር፣ ሲጎድል ሴጣን ሲሞላ እግዚአብሔር የምል ከሆነ አልማርም። እንደነው ዘዴ ብቻችሁን ነው ያላችሁ። እዚህ ጋር መተሽ ደግሞ አስለፍልፍ ይላልከው የቅድም ወንድሜ ማለት ነው። እማናወራው ከሆነ ይኸውልህ መልክ እግዚአብሔር ነው። እኔ ቆንጆ አይደለሁም። አሁን እኮ የሆነ ፍሊተር አለው ሲገባ ሲወጣ ማየት ትችላለህ። ኦኬ እንደዚህ አይደለሁም በአካል አሜን። ይወደክ ምን ልበል? ቆንጆ ነሽ። ፊልተር እኮ ያለውን ትንሽ ያጎላል እንጂ ቁንጅናሽን አያወጣውም። ቆንጆ ያልሆነ ሰው በፊልተር ቆንጆ አይሆንም። ይኸውልሽ አሁን ቤትዬ ከኔ በለጠ ቆንጆ ማለት አለው አይደለ? እኔና አንድ ቆንጆ ጌቶም ማለት ነው። አንድ ሀብታም ቢመጣ እሷ ነው የሚመጣው፣ እኔን አይመርጠኝም። እና ቁንጅና ያኔ አያገለግልም ማለት ነው። የምፈልገው ቦታ ላይ ገባሽ አይደል? ገባሽ? የምፈልገው ቦታ ላይ አያገለግልም። እሷ አይኑ ቁልጭልጭ የሚለው እዚህ ጋር እያለሁ እዚህ ቁጭ ብዬ እያልኩኝ እዚህ ጋር ምን ያደርግልኛል? ምን ያደርግልኛል? ምንም ያደርግልኝ። ውበት ከእሱ ደግሞ ውበቱን እርሱት፣ ውበቱን እርሱት። አንድ ነገር ልንገራችሁ፣ አልጋ ላይ ተኝቼ ማለት ነው ስለ ማርያም ብትሉኝ ታኛላችሁ። ስለ ማርያም ብላችሁ ድባቦን ላይክ 10 ቀን የቀረኝ ብል 5 ሳንቲም አምጡ ብላችሁን አትመጡም። ኢቭን ላይ ካለ አረረ ስክሮል አፕ ዊዝን ሰከንድ እኔ የማማረገው ነገር ነው። እኔ የማማረገው ነገር ነው። በዝቶብናል። ኢቭን ሲሞት ማለት ነው ቆንጆ ሰው ሲሞትና ወጣትና ቆንጆ ሰው ሲሞትና ሌላ ሰው ሲሞት አንድ አይደለም። ያን የመሰለ ሰው ሞቶ የማናውቀው አንድ ሳምንት ለቅሶ እንቀምጣለን። አይታችሁታል ወይ? እኔ አሁን አንድ ማጅስቲ ማለት ነው ማጅስቲ አሁን ከሞት 10 ምናምን ዓመቱ ሊሆን ነው። እስቲል አለቅሳለሁ ሳስበው ማለት ነው። እሱን የመሰለ ሰው ያን የመሰለ መልክ እላለሁ። ኦፍኮርስ የራሱ የሆነ ይጫወታል፣ ግን ጀስት ጭንቅላታችን ላይ ያለው እንትን ነው። መልኩን ላሳያችሁ። እኔ መልኩን ካሳየኋችሁ ማጀስቲ ማለት ነው ከሰራ ማለት ነው። በዛኛው እንትን የለኝም። አንድ ነገር ጀግና ራሱ ማለት ነው። ጀግና ሞት ራሱ 10 ይነሳል። ሬስት ኢን ፒስ አይባል 10 ይነሳል። ጀግና እኮ ነው እሱ። ለእኔ ጀግና ነው። የእሱ ዘመዶች ከኔ በልጡ ናቸው። እህት ምናምን አለው፣ ግን ጥሩ ልጅ ከመልኩ ከእንትኑ ቆንጆ ነው። እንትን በዚህ ነው ኢንተርኔት የለው ከመጣ ነው ስቲል ፌስቡክን እንትን አልፎ አልፎ ገብቼ እኮ እየደረሰ ነው። ትንሽ ደቂቃ ነገርሽ 25 ደቂቃ ቆይ ይኸውልሽ፣ አንዳንዴ እትጮህብኝና አንዳንዴ ደግሞ እንታረቃለን፣ ግን ስሟን አላስታውሰውም። እዚህ ትለኛለች እህቱ ነኝ ወይ እህቱ ኮንሶኬ እላታለሁ። ሀዘንሽ ከኔ ብስም እላታለሁ። ኧረ አትሰማም። ምን አባክ ታመጣለህ? ብሉ አትሰማም። ምንም ብሉ እዛት ምን ታደርጊያለሽ አንቺ? ጠፍተሽ ብሉ ነሽ። አይሰማም። ኤርፎንሽን አውጪ። ደግሞ ምን ንኪዳን የመጣችሁ ብሉ። ምን ብለሽ ነው የመጣችሁ? ምንም እባካችሁ ምናምን ምን አባክ ስልህ ከማን ጋር ተጣልተሻል? ምን አባክ ታመጣለህ ምናምን ብለሽ የመጣ ከማን ጋር ተጣልተሻል? እስቲ አስቡት። በዚያ አክሰንታ ተጣልታችሁ ብሉና እኔ ብሉ ይረብሻል። እንትን አስተካክል። ይረብሻል በጣም። በሰላም ነው ብሉ። አንቺ የምታውቂ ይመስለኛል። ለምን ልትሄዱ እናንተ ጋር ነበረች ነው አታስታውሽም? ገርል ፍሬንዱ እናንተ ጋር ነበረች እኮ ግሪክ። ከግሪክ ወደ ኤሮፕ ላይ ያመጣት እሱ ሆላንድ ነው የሚኖረው።
የነበረው ማለት ነው። እናትሽ ነግሬሽ የለ እንዴ ኢትዮጵያ ነበርኩ ሲሞት ብዬ እዛ ነበርኩ ሲገደል ራሱ እና ስለ ውበት ሳስብ ማለት ነው እሱ ሞቶ ሲሉኝ ውበቱ ድቅ ነው የሚለው ላይ ነግሬሻለሁ እኮ የደብረ ዘይት የፋሲካ እኩለ ጾም ላይ አብረን ጨፍረን ነው የፋሲካ ሌሊት የተገደለው። ትክክል። አሁን 10 ዓመት ምናምን ሊያልፈው ነው አይደል? ያልፈው ነው 10 አይሞላውም 8 ከሄዱ በፊት እኮ ደግሞ ገርል ፍሬንዱን ከግሪክ ሊያመጣት ነበር። እንዴት አድርጌ ነው ምናምን እያለ እያወራ ነበር። እሷ ጓደኛችን ናት። አበደች እኮ ምስኪን። ኤኒዌይስ ስለመልካው ላይ ላይኩን በጣም ያሳዝን ልጅ ስለመልክ እኔ ልጅ ምንም ግንኙነት የለኝም ከውጭ በጣም ምስኪን። ስለሷ ነው እሷን ነው የሚያፈቅራት፣ ያወራል ስለሷ በክብር ነው የሚያወራት። ደግሞ ቆንጆ በጣም የሚያምር ልጅ ስለሆነ ልብ ይነካል። የላይኩን አሟሟቱ አንዳንዴ ይሰራል። ሞት ሲሉኝ እኔም እሳትን ታውቂዋለሽ? እሳት እሱ እዚህ ነው እኮ እሱም ራስታ አይደል እሱ እዚህ ነው። ያኔ እኔ ተስፋ ቆረጥኩ እሱም ሞተ ሲሉኝ በቃ አሁንስ አበዛችሁት ብዬ ከዛ የጠፋሁትኝ 2015 የጠፋሁትኝ በዛ ነው አልፈልግም ብዬ እህቱ ካናዳ ያለች ባለፈው እኮ ገብታ ነበረ። የእሱን ፕሮፋይል አድርጋ ነው ስቲል እስካሁን ባለፈው ናፍቆት ማጀስቲ በጩቤ ነው የሞተው። እሳትን አላውቅም። ማጀስቲ ክለብ ውስጥ ነው የገደሉት በጩቤ። አልተያዘም አይደል? የገደሉት ወይም ሰዎች ክለብ ውስጥ አይደለም እኮ የሚኖርበት ቢልዲንግ ላይ ነው ተጣልተው። ክለብ ውስጥ አይደለም እንትን ነው ባር ላይ ምናምን እንትን ካታሎግ ላይ ወጥቶ ነበር። እንደዛ ነው ያነበብኩት። አይ እዛ የሚኖሩበት ቦታ ያለ እንትን ውስጥ ግሮሰሪ ውስጥ እየጠጡ በቃ እንደዛ ክለብ ውስጥ ነው የተባለው። ኦኬ አይ እኔ ምንም አላውቅም፣ ግን ተይ ትለኛለች። አሁን እኮ ብሉ ናት አለ በይዞር በይ በአንቺ ምንም የምታውቂው ነገር የለም ብሉ ምን አባክ ታመጣል። ተናዳ ነው የመጣች። አሁን ልትወርድብንም ሊሆን ይችላል በእኛ ላይ ነው ወይ ገብታ ስፒከሯን እኮ አላስተካከለችም። እኔ ነኝ አስተካኪም ብላት ልትሰማ አልቻለችም። ሰዓቴም እየደረሰ ነው ብሉዬ፣ ከፈለግሽ ማውራት ትችላለሽ። ያ ናፍቆት ላይክ ለቫኬሽን ሄዶ አልተመለሰም። ላይፍ አንዳንዴ ግራ ያጋባል። አንድ ደግሞ ይላችሁ መልኩ ብቻ አይደለም ድሮና ዘንድሮ የሚባል ነገር አለ። እንደዚህ እንዳሁኑ ወንዶች አይደሉም። ሎያሊቲ ያለው አይቀላውጥም። በቃ ችል የሚያደርግ ሰው የለም። ችል ማንም ጋር በቃ ምስኪን ነበረ። መብራት ኃይል ኮንዶሚኒየም የሚባል አለ እና እዛ ከእናቱ ጋር የሆነ ነገር ሊቀበል ነው እና ወደ ኤርፖርት ሄዶ ሰው ሊቀበል ነበር። የዛን ቀን ማታ ከኤርፖርት ሰው ይቀበላል እና እናቱ ጋር ደርሶ ወደ ገርል ፍሬንዱ ጋር ተቀብሎት ሊሄድ ማለት ነው። እዛ ተጣሉ። በግሩፕ የነበሩ ልጆች ናቸው። ቁጭ ብለን እየጠበቀን ነው። አላመንም መጀመሪያ። ከዛ ካታሎጉ ምናምን አውጡ። እንደ ቲክቶክ አይደለም ነገር አይዛባም። በሰዓቱ ውስጥ ለውስጥ ነው ሆነ ተባለ እንጂ እኔ በቃ ችል ሆኖ በቃ ላለ የሚያስቅ በቃ ይሄ ቀልዱ ራሱ ማለት ነው እንትን ነው ከእንትን ከማለቱ የሚያስቅሽ የለም አይሆንም በሚል በቃ እንዲህ ማለት ቀልድ አለነት ነው። በቃ ነው እንዲህ የምትሉት እናንተ እዛ ኖ እሱ ማጅስ ነው። ጓደኛው ደግሞ እሳት አለ ሞታሉ እሱ አለ ቤቲ እንትና ኮቺ ሊያ የስዊድኗ አምጫት ስሟን ሊያ ኪዩን እሱም እኮ ሞት ኪዩን ሊያ ሌላም ሰው ሞተ ብሎኛል። ከዛ እሷ ረስተሽኛል እንጂ ምናምን ስላት አሁን ማጅስቲ መሞቱን አውቃለሁ አለች። እሳትም ሲላት አሁ እሱም ሞቷል አለች። እሳት ማለት እንደሱ ድሬድ ነው። ቀይም አሁን አንድ አይነት ሁለት ጓደኛሞች ናቸው። እኔ ከላይ እሱ ፌስቡክ ላይ የለም። እሱ ፌስቡክ እኛ እኮ ድሮ ፌስቡክ ቤትዬ ድሮ እኮ በፌስቡክ እንገናኝ ነበረ። አንፈራራም በፌስቡክ ማንም የማንንም ፎቶ ይዞ አይንጠለጥልም። የእሱ ቤስት ፍሬንድ የነበረው
እሱም ድሬድ ነው ጸየም ያለ አለ በህይወት እዚህ ነው ያለው። አሁን አለ ግን እሷ ደግሞ እሱ ሞቷል ስትለኝ እሷ ደግሞ ሙር ነው የምታውቃቸው ከኔ በላይ እና ሙር ነው በሰላም ነው አመንኳት። አይ ዶንት አሁን ያ በህይወት አለ ብዬ ገምታለሁ። አይ ሆፕ አለ እዚህ ነው ያለው። ኦኬ ጸይም ድሬድ እንደሱ ጨርቅ የሚጠመጥም ወደ ላይ የሚያደርግ ያ እንደዛም ነው ግን ጠይም ነው። ጠይም ላይ ካለ እንደዚህ መጀመሪያ ብታይ አበሻ የማይመስል ጃማይካ ምናምን ይመስላል። ከሱ ቀላ ይላል ላይኩን። ይሄኛው ጠቆር ያለ አለ እሱ። ኦኬ አሁን እስቲ ኩጆ ብትዩ ሊያስታውሰኝ ይችላል። ቆይ ታገኘው ነግረዋለሁ። ቤቲ ድሬ አይ ላይኩን አላውቅም። በዛ ሰዓት ስሙ ማን እንደምትሉት ማጀስቲ እስኪ ባሴ ልትመጣ ነው። አሁን ለጥ ነው የምለው ቡግ ያለው ምናምን አሁን እኔ ጠበቃ አድርጌ ቤቲ በውስጥ ደውለን ቦግ አድርጊኝ እንዳላበላሽ እንዳልራራላት ለሴትዮዋ ኋላ ስትነሺ እኔም ስነሳ አሁን አንቺ ስትዘጊኝ እራሴ እተኛለሁ። ፕላን ማድረግ አለብን። የጆሬንም ደግሞ ማለት ጎትቼ ሰውዬውን የሰፈሩን ላስታውሰን ግን በሰው አገኘዋለሁ። አበሻዎችን አሁን እፈላልጋቸዋለሁ። ከዛው ሽማግሌዎቹ ቤት ነው እሱን የምታገኙ። ቀስ ብሎ እዛም ላይሆን ይችላል። ብላሉ ቁብ ጥላሉ እዚህ ብሏል። ሴትዮዋ ያቺ ሁላችንም ችግር አለብን ብላ በኮዴ ነገረችኝና እሷ ጋር ሄጄ ቆልጭ እላለሁ። ስለዚህ አታስቢ ስለሱ